በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በነበረ ግጭት በንብረትና በሰው ህይወት ላይ ጉዳት መድረሱን ነዋሪዎች ገለጹ። ከትናንት በስቲያ ረቡዕ የካቲት 4 ከጧቱ 1 ሰዓት ጀምሮ በነበረው ጦርነት በሰውና በንብረት ላይ ጉዳት መድረሱን ስማቸው እንዳይጠቀስ የፈለጉ የደብረ ታቦር ከተማ ነዋሪ ተናግረዋል። ነበረው ነገር ምንድነው? ያው የፋኖ ኃይሎች እና ከተማውን ዙሪያውን ከበው ነበር ያሉት። ከንጋቱ 1 ሰዓት አካባቢ ነው ተኩስ የተጀመረ። የመንግስት ኃይሎች ደግሞ በተለያዩ ቦታዎች መቀመጫቸውን አድርገው የመከላከል ስራ ነበር ሲሰሩ የነበር እና የተወሰነ የንብረት ላይ ውድመት እንትን ብሏል። በሰው ህይወትም ላይ አካልም ላይ ጉዳት ደርሷል። ነዋሪዎቹ እንደገለጹት ደብረ ታቦር ከተማ ለደቡብ ጎንደር ዞንና ደብረ ታቦር ከተማ አስተዳደር የአስተዳደር ከተማ በመሆኗ ለ8 ሰዓታት በዘለቀው ጦርነት በርካታ የመንግስት አገልግሎት መስጫ ተቋማት መውደማቸውን ነው የተናገሩት። የደብረ ታቦር ደግሞ አሁን ጂኦ ሜትሮፖሊታን ስለሆነ መቀመጫ ናት እና በሁለቱም በኩል ብዙ ተቋማት ተቃጥለዋል። ጦርነት ስለሆነ እንግዲህ በአንድም በሌላም ከተለያዩ አቅጣጫዎች በሚተኮሱ ህብረተሰቦች ተጎድተዋል። የሞቱ አሉ። የቀብር ስነስርዓታቸው ተከናውኗል በተለያዩ ቤተክርስቲያኖች ሐሙስ ማለት ነው ትናንት ነው። አሁን በደብረ ታቦር ከተማ ሰላማዊ እንቅስቃሴ መቀጠሉን የተናገሩት የከተማዋ ነዋሪ ትናንት ሐሙስ ምሽት ልዩ ስሙ አቦ ሰፈር በሚባል አካባቢ ከነበረ መጠነኛ የተኩስ ልውውጥ በስተቀር ደብረ ታቦር ከተማ ሰላማዊ መሆኑን ገልጸዋል። ባንኮች አገልግሎት እየሰጡ ሲሆን የመንግስት ሰራተኞች ግን ስራ ለመጀመራቸው ነው የተነገረው። አሁን እንግዲህ አንጻራዊ አሁን ሰላም ነው። ማታ የተወሰነ የተኩስ ድምጽ ይሰማ ነበር ከምሽቱ 4 ሰዓት አካባቢ ትናንት ማታ ሐሙስ ማታ ማለት ነው 4 ሰዓት አካባቢ አቦ ሰፈር በሚባለው አካባቢ የተኩስ ድምጽ ሩምታ ነበር። ያ የተኩስ ድምጽ መልሶ የጠፋበት ሁኔታ አለ። ከዛ ውጭ አሁን አንዳንድ ባንኮች ከፍተዋል። መንግስት ሰራተኛው ግን ወደ መንግስት ስራው ገና አልተመለሰም። የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን ከሮብ 8 ሰዓት ጀምሮ የደብረ ታቦር ከተማ እንደቀድሞ ማህበራዊ እንቅስቃሴ የተከወነበት መሆኑን ነው የተናገሩትም። የማህበራዊ እንቅስቃሴዎች ሁሉ እየተካሄዱ ያለበት ሁኔታ ነው። አሁን ብቻ ሳይሆን በተለይ ትናንት 5 ጀምሮ ከተማው ሙሉ በሙሉ ወደ ነበረበት የተመለሰበትና ሰላማዊ እንቅስቃሴ አጠቃላይ እንቅስቃሴዎች እየተካሄዱ ያለበት ሁኔታ ነው ያለው። አሁን ዛሬም ምንም ከድሮ የተለየ ነገር ሳይኖር ሙሉ የከተማ እንቅስቃሴ ያለበት ሁኔታ ነው ያለ። በግጭቱ በርካታ የመንግስት ተቋማትና ተሽከርካሪዎች ጉዳት ደርሶባቸዋል ያሉት ከንቲባ ደሴ መኮንን የህዝብ መገልገያዎችም ውድመት እንደደረሰባቸው ገልጸዋል። በአዲስ አበባ ለ2 ቀናት የተካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ ከሰዓት በኋላ ተጠናቀቀ። ባለፈው ጥቅምት ወር የሱዳን ፈጥኖ ደራሽ ኃይሎች በምህጻሩ RSF እና አጋሮቹ አልፋሺርን ሲቆጣጠሩ ሱዳን ውስጥ ከ6000 በላይ ሰዎች በ3 ቀናት ውስጥ መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። የዩናይትድ ስቴትስ የጦር ኃይሎች ከቬንዙዌላ ጋር ግንኙነት ያለው ማዕቀብ የተጣለበት አንድ ነዳጅ ጫነ መርከብ በቁጥጥር ስር መዋላቸውን የዩናይትድ ስቴትስ መከላከያ ሚኒስቴር ዛሬ አስታወቀ። ዩክሬን በሰው አልባ አይሮፕላን አንድ የሩሲያ ነዳጅ ማጠራቀሚያ ታንከር ማጥቃቷን ሁለቱም ሀገራት በየፊናቸው አስታወቁ። በጥቃቱ 2 ሰዎች ቆስለዋል። ሩሲያ በፊናዋ ዩክሬን ላይ በሰነዘረችው ጥቃት 3 ሰዎች ተገድለዋል ተብሏል። ዜናው በዝርዝር ከትናንት የካቲት 7 ቀን አንስቶ ለ2 ቀናት የተካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ ከሰዓት በኋላ ተጠናቋል። ጉባኤው የተካሄደው በሱዳንና በኮንጎ ዲሞክራሲያዊት ሪፐብሊክ እንዲሁም በሌሎች የአህጉሪቱ አካባቢዎች የሚካሄዱ ግጭቶች ዘላቂ መፍትሄ ሳያገኙ በቀጠሉበት ወቅት ነው። በተለይ ለነዚህ የጸጥታ ችግሮች እልባት ማስገኘት የተሰናቸውን የህብረቱን የሰላምና ጸጥታ እንዲሁም የአስተዳደር መዋቅሮች ለማሻሻል በቀረበው ምክረ ሐሳብ ላይ ህብረቱ የአፈጻጸም አቅጣጫ እንደሚያስቀምጥ በእንግሊዝኛ ምህጻሩ ISS በመባል በሚታወቀው የጸጥታ ጥናት ተቋም ተመራማሪ የሆኑት ሙሳ ማሆሮ ተናግረዋል። የቀረቡትን ምክረ ሐሳቦች የሚተገብሩ የተለያዩ ግብረ ኃይሎች ሊቋቋሙ ይችላሉ። የአፍሪካ ህብረት የሰላምና ጸጥታ መዋቅርና የአስተዳደር መዋቅር በሚዋሃዱበት ሁኔታ ላይ እቅድ የሚያቀርብ ሌላ ልዩ ግብረ ኃይል ሊቋቋምም ይችላል። ጉባኤው በ2 ቀናት ቆይታው የአፍሪካ ህብረት ኮሚሽን የሰላምና የተባበሩት መንግስታት ድርጅት ባወጣው መግለጫ አስታወቀ። ሰዎቹ የተገደሉት ባለፈው ጥቅምት ወር የሱዳን ፈጥኖ ደራሽ ኃይል በምህጻሩ RSF እና አጋሮቹ አልፋሺርን ሲቆጣጠሩ ነው።
የተባበሩት መንግስታት ድርጅት ይህንን ያለው ከ140 በላይ ተጎጂዎችንና የአይን እማኞችን ካነጋገረ በኋላ መሆኑን የጀርመን ዜና ምንጭ ዲፒኤ ዘግቧል። በ3 ቀናት ውስጥ ቢያንስ 4400 ሰዎች አልፋሽር ውስጥ ሲገደሉ ከ1600 በላይ የሚሆኑ ደግሞ ውጊያውን ሸሽተው ሲያመልጡ ሕይወታቸው ያለፈ እንደሆነ ዘገባው አስታውቋል። አንድ ሳምንት በፈጀው ጥቃት የሟቾችና ተጎጂዎች ቁጥር ከተባለው በእጅጉ ሊበልጥ እንደሚችልም የተባበሩት መንግስታት ድርጅት አስታውቋል። ከዚህም ሌላ እንደ ሪፖርቱ ገለጻ የሱዳን ፈጥኖ ደራሽ ኃይልና አጋሮቹ የጅምላ ግድያዎችን፣ ጾታዊ ጥቃቶችን፣ ለቤዛ ሲባል አፈናዎችንና ዝርፊያዎችን ፈጽመዋል ተብሏል። ጥቃቶቹ በተደጋጋሚ በሲቪሎች ወይም ለጦርነት አቅም በሌላቸው ሰዎች ላይ ያነጣጠረው አብዛኛውን ጊዜ በማንነታቸው ወይም በዘራቸው ምክንያት እንደነበር የተባበሩት መንግስታት ያወጣው ባለ 29 ገጽ መግለጫ ይፋ አድርጓል። አድማጮች የምትከታተሉት ከዶይቼ ቬለ DW የሚተላለፈውን የዓለም ዜና ነው። ጀርመንና የአውሮፓ ህብረት ከታዳጊ ሀገራት ጋር የሚያደርጉትን ትብብር ችላ በማለታቸው ኃይል እያጡ ነው ሲሉ የቀድሞው የጀርመን የልማት ሚኒስትር ጌርድ ሙለር አሳስቡ። ሙለር ይህንን ያሉት በጀርመን ሚዩኒክ ከተማ ለ3 ቀናት በዘለቀውና ዛሬ የተጠናቀቀውን የጸጥታ ጉባኤ አስመልክቶ በተደረገላቸው ቃለ መጠይቅ ነው። እርግጥ አውሮፓ በዩክሬን ጦርነት ምክንያት ለየት ባለ ሁኔታ ውስጥ ትገኛለች ያሉት የቀድሞ የጀርመን የልማት ሚኒስትር ሙለር ቢሆንም ግን ድህነት በተስፋፋቸው የዓለማችን ክፍሎች ስለሚከሰቱ ችግሮችና ስለሚፈጠሩ ሌሎች ተግዳሮቶች እንዴት መከላከል አለብን ብለን መነጋገር አለብን ብለዋል። ሙለር በተጨባጭ ሱዳንን በምሳሌነት ጠቅሰው በሱዳን ባለፉት 30 ዓመታት ከታዩት ትላልቅ የሰብአዊ ቀውሶች ሁሉ በሱዳን እያጋጠመን ነው ብለዋል። ስለሆነም የሚዩኒክ የጸጥታ ጉባኤ የጦር መሳሪያና መከላከያ የሚመለከቱ ርዕሰ ጉዳዮች ላይ ብቻ ሳይሆን በደህንነት ትስስር ላይ ቢያተኩር አስፈላጊ ነው ብሏል። ካለፈው ዓመት ጉባኤ ጋር ሲነጻጸር የዘንድሮ የሚዩኒክ የጸጥታ ጉባኤ አውሮፓንና አሜሪካን በመጠኑም ቢሆን የሚያቀራርብ ነበር ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አውሮፓና አሜሪካ የተሳሰሩ ናቸው ብሏል። ስብሰባው ጤና ይስጥልን። ከ1990 ዓመተ ምህረት ጀምሮ ውጥረት ያልተለየው የኢትዮጵያና ኤርትራ ግንኙነት የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ በ2010 ዓመተ ምህረት በተደረገ የሰላም ስምምነት የተቋረጠው የሁለቱ ሀገራት ግንኙነት እንደገና ጀምሮ ነበር። ይህ የሁለቱ ሀገራት ሰላም ማውረድ በሀገር ውስጥም ሆነ በዓለም አቀፍ ማህበረሰብ ዘንድ አድናቆት የተቸረውና የኢትዮጵያ ጠቅላይ ሚኒስትርን የሰላም ኖቤል እስከ ማሸለም የደረሰ ነበር። ይሁንና የሁለቱ ሀገራት ሰላማዊ ግንኙነት የዘለቀው ለጥቂት ዓመታት ብቻ ሲሆን ከቅርብ ጊዜ ወዲህ ደግሞ ሀገራቱ አንዳቸው በአንዳቸው ላይ ጣት መጠቋቆም ጀምረዋል። አለመግባባቱም እየተካረረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት ባደረጉት ንግግርም በህወሓትና በፌዴራል መንግስቱ መካከል በሰሜን ኢትዮጵያ በተካሄደው ጦርነት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል ሲሉ ወንጅለዋል። ጉዳዩ ለሁለቱ ሀገራት ቁርሾ መነሻ መሆኑንም ጠቅሰዋል። ይህንን ተከትሎ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን ጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ውንጀላውን አጣጥለውታል። አቶ የማነ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ በኋላም ለኤርትራ ሰራዊት የክብር ሜዳሊያ መሰጠቱንም አስታውሰዋል። ጥር 30 ቀን 2018 ዓ.ም የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ደግሞ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያወጣና አማጺ ቡድኖችን መደገፉን እንዲያቆም አሳስቧል። የኤርትራ ማስታወቂያ ሚኒስተር ግን የውሸትና የፈጠራ ወንጀላ ሲል የኢትዮጵያ መንግስትን መግለጫ ውድቅ አድርጎታል። ሁለቱ ሀገራት ሲወነጃጀሉ ይህ መጀመሪያ አይደለም። ቀደም ሲልም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለኤርትራ ቴሌቪዥን በሰጡት ቃለ ምልልስ ሀገራቸው ጦርነት እንደማትፈልግ ነገር ግን ሀገራችንን እንዴት መጠበቅ እንዳለብን እናውቃለን ሲሉ ገልጸዋል። የሁለቱ ሀገራት የቃላት ጦርነት ያሳሰባቸው ዓለም አቀፍ ድርጅቶችም ችግሩ